በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ጥር 2 ቅዱሳን በዓላት አደረሳችሁ። እንኳን አብሮ አደረሰና ደግሞ በግፍ የፈሰሰ ጽድቅ አቤል። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ጥር 2 በዚህ ቀን ደሙ በግፍ የፈሰሰ ጽድቁ አቤል አረፈ። እርሱም ወንድሙን ቃየልን ገደለው። የሞትም በኩር የሆነ ነው። ምክንያቱም አዳም የእግዚአብሔር ትእዛዝ ተላልፎ እንዳይበላው የታዘዘውን ዕፀ በላ። ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዢ ሆነ። ሰይጣንም ሰውን ለማሳት ሰለጠነ። ከዚህም በኋላ አዳም ከገነት ወጥቶ ወደ ታችኛዋን ምድር ወረደ። ስለ በደሉና የፈጣሪውንም ትእዛዝ በመተላለፉ ፈጽሞ እያዘነ እያለቀሰ 100 ዓመት ኖረ። ከዚህም በኋላ አዳም ሔዋንን በግብር አወቃት፣ ጸንሳ ቃየልንም እህቱንም ኤልዮድን ወለደች። ሁለተኛውንም አወቃት፣ አቤልንና እህቱን አቅሌማን ወለደቻቸው። አዳምም ሔዋንን እንደሆነ ልጆችንም አካል መጠን አደረሶ ጎለመሱ። ቃየልንም የአቤል እህት አቅሌማን ያገባ፣ አቤልም የቃየልን እህት ኤልዮድን ያግባት አለ። ቃየልም እናቱን ሔዋንን እንዲህም አላት፣ ለእኔ ከእኔ ጋር የተወለደችውን እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደችውን እህቱን ያግባ። ቃየልም ከእርሱ ጋር የተወለደችውን ኤልዮድንም እናቱን ሔዋንን የምትመስል እጅግ የምታምር መልካም ናት። አዳምም ይህንን ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልንም አብረህ የተወለደችውን እህትን ታገባ ዘንድ አይገባህም አለው። አለዚያም ለእግዚአብሔር መስዋዕት አቅርቡና መስዋዕቱን ለተቀበለ ይህንን አለው። መስዋዕትን ባቀረቡ ጊዜ የአቤል መስዋዕት በእግዚአብሔር ተቀበለ፣ የቃየል ግን አልተቀበለውም። ስለዚህም ቃየል ፈጽሞ አዘነ። ሰይጣንም ተገናኘው፣ ምንም ያሳዝንሃል አለው። ቃየልም ለወንድሙ ለአቤል እህቴን እህትወለት ዘንድ አባቴ አዘዘኝ አለው። ሰይጣንም ምክር ከእኔ ስማ፣ ወንድምህን ወደ ውሃ ምንጭ ይዘኸው ሂድ። ውሃንም ሲጠጣ ራሱን በድንጋይ ምታው። በሞተ ጊዜ ሁለቱንም ታገባቸዋለህ። የሚከለክልህ ማን አለ? ለቃየል የሰይጣን ምክር ደስ አሰኘው፣ ልቡንም በዝሙት እሳትነት ነደደ። ሰይጣንም እንዳስተማረው ወንድሙን አቤልን ገደለው። ለሴት ስለ መቀናትም ጽድቁ አቤል በወንድሙ እጅ ሞተ። እንዲህም ሞተ፣ ወደ ዓለም ገባ። እግዚአብሔር ቃየልን ወንድምህን አቤል ወዴት ነው አለው። ቃየልንም አላውቀውም፣ በውኑ እኔ የአቤል ጠባቂ ነኝ አለው። እግዚአብሔርም እንዲህ አለው፣ ቃየል ምን አደረገው? የወንድምህን አቤል ደም ጩኸት ከምድር ወደ እኔ ደረሰ። አሁንም በእጅህ የፈሰሰውን የወንድምህን ደም ትጠጣ ዘንድ አፍዋን የከፈተች ምድር የተረገመች ትሁን። አሁን ታረስታለህ፣ በረከቷን ትሰጣለህ ዘንድ አትጨምርም። በምድር ላይ ፈሪ ተቀዛዥ ትሁን። ይህንም መናገር ዘሩ በጥፊት ውሃ ከምድር ገጽ እስከ ሚደመስስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችንም ጸሐፊን ፈሪሳውያንን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያት፣ ሊቃውንት፣ ጥበበኞች ወደ እናንተ እልካቸዋለሁ። ከእርሱም የምትገድሉት አለ፣ የምትሰቅሉትም አለ፣ በምኩራባችሁም የምትገርፉት አለ። ከአንድ ሀገር ወደ አንድ ሀገር ታሳድዷቸዋላችሁ። ከጽድቁ ከአቤል ጀምሮ በቤተ መቅደስና በመሥዋዕት መካከል እስከ ገደላችሁ እስከ በርክያስ ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰ የጽድቁ ደም ሁሉ በእናንተ ላይ ይድረስ ዘንድ ጳውሎስም አለ። ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት ትሻለህ። ስለ እርሱም ደግሞ እንደሆነ መሰከረለት። መስዋዕቱን በመቀበሉ ምስክሩ እግዚአብሔር ነው። ደግሞም እነሆ ከሞት በኋላ ተናገረ። ከዚህም በኋላ አዳም ልጁን በአጣው ጊዜ ወንድምህ አቤል ወዴት አለ ብሎ
ቃየልን ጠየቀው። ቃየልም በቁጣ አላውቀውም፣ እኔ የአቤል ጠባቂ ነኝ እንዴ ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱሩ ሮጠ። በወንዙም ዳርም በድኑ አገኘውና አንገቱን አቅፎ ማን ገደለህ አለው። ከበድኑ ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምም ሔዋንን በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህም በኋላ መላእክት ወደ አዳም መጥተው የዓለምን ሁሉ አባቶች አዳም የምስራች፣ እነሆ ልጅህ አቤል የገነት ዛፎች ተሳለመ፣ ነፍሱንም እንደ ተወደደ መስዋዕት ወደ እግዚአብሔር አረገ አላቸው። ለእግዚአብሔር ምስጋና ይሁን፣ የአባቶቻችን በረከት ከእኛ ጋር ይሁን ለዘላለሙ አሜን። የከበረ አባ አላቢዎስ ኤጲስቆጶስ። በዚህ ቀንም የከበረ አባ አላቢዎስ ኤጲስቆጶስ በሰማዕትነት ሞተ። ከእርሱም ጣዖታትን እንዲያቃሉ ለሰዎች እንደሚያስተምራቸው ከሃዲው ንጉሥ በሰማ ጊዜ ይዞ ጽኑ ስቃይን ያሰቃዩት ዘንድ መላእክተኞች ላከ። የንጉሥ መላእክተኞች መላካቸውን የተመሰገነ አላቢኖስ ሰምቶ በሀገር ሰበኩ ያሉትን ሕዝቦች ሰበሰባቸው። የቁርባንን ቅዳሴ ቀድሶ ሥጋውንም ደሙንም አቀበላቸው። ከዚህም በኋላ በቀና ሃይማኖት ጸኑ። ከእንግዲህ ፊት አታዩኝም አላቸው። እነርሱም አለቀሱ። ሊያስተውትም አልቻላቸውም። መጥተውም ራሱን ለንጉሥ መልእክተኞች አሳልፎ ሰጠ። እነርሱም ወስደው ለእያንዳንዳቸው ሀገር መኮንን ሰጡት። እርሱም ወደ ሀገር አንዲትኩ ወሰደው። በዚህም ጽኑ ስቃይን አሰቃይቶ ማሰቃየቱንም በሰለቸው ጊዜ ትከሻውን በሰይፍ ይሰነጥቁት ዘንድ ራሱንም ይቆርጡት ዘንድ አዘዘ። መሞትን አውቆ አማንያንን ከሆነ ከመረገማቸው አንዱ እንዲህ ብሎ አዘዘ። ወደ ወደቡ ስትደርሱ ሥጋውን በኮረብታ ላይ አድርሱት። እርሱም እንዳዘዘው አደረገ። ከዚህም በኋላ ምዕመናን ሰዎች መጥተው ሥጋውን ወስደው ገነዙት። የስደቱም ወራት እስኪያልፍ በእርሱ ዘንድ አኖሩት። ቤተ ክርስቲያንም ሰርተው ሥጋውንም በውስጡ አኖሩት። ከእርሱም ታላቅ የሆነ ድንቅ ተአምራትን ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም ከዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትሁን ለዘላለሙ አሜን። ሊቀ ጳጳስ የከበረ አባት ዲዮናስዮስ ዘእስክንድርያ። በዚህም ዕለት የእስክንድርያ ሊቀ ጳጳስ የከበረ አባት ዲዮናስዮስ አረፈ። እነርሱም ለአባቶቻችን ሊቀ ጳጳስ 16ኛ ነው። ይህም ቅዱስ አዋቂ ብልህ በቀናች ሃይማኖት የጸና በሥራው ሁሉ ያማረ ስለ እውቀቱ ሰዎች ሁሉ የሚወዱት እና የሚሹት ሆነ። በዚህም ወራት ከሃዲያንን በመፍራት በሥራው ከዋሻ ውስጥ በቀር በግልጥ ሊጸልይና ሊቀድስም ለክርስቲያኖችም አልተቻላቸውም ነበር። ይህም አባት አብያተ ክርስቲያንን እስከሰሩ ድረስ ካገባባቸው በእመቤታችንም በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰሩ። ከከሃዲያውያን ብዙዎቹ መልሶ የክርስትና ጥምቀት አጠመቃቸው። በተሾመባት በመጀመሪያዊቱ ዓመት ተፈጻሚ ሰማዕት የሆነ ሊቀ ጳጳስ ጴጥሮስን ያጠመቀው እርሱ ነው። በተጨማሪ በ5ኛው ዓመት አናጉስጢስን ሾመው። በ12ኛው የሹመት ዓመት ቅስናን ሾመው። በዚህም አባት ዘመን አባ ወልድ መንፈስ ቅዱስ አንድ ጽኑ ነው የሚል ከሃዲ ሰባሊዮስ በእስክንድርያ ሀገር ተነሳ። ይህንም አባት አውግዞ ለየው፣ የክፉዎች ሃይማኖትን አጠፋ። ዳግመኛም በዘመኑ ቆስሞስ እና ድሚያሶስ ሰማዕትም እናታቸው ቴዎዳዳም በሰማዕትነት ሞተች። ይህም አባት ያማረ ጉዞውን በመጓዝ እግዚአብሔር አገለገለ፣ በሰላም አረፈ። ቅዳሴ ቤትህ እንተ ተሐጽን በደብረ አባ ሲኖዳ። በዚህም ዕለት በአባ ሲኖዳ ገዳም ውስጥ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን የከበረች ነው። በጸሎቱም የተገኘ በረከት ከእኛ ጋር ይሁን ለዘላለሙ አሜን። ቅዱስ ፊላታዎስ። በዚህም ቀን
ደግሞ ከቅዱስ ፍላታዎስ ጋር 9700 ሰዎች የሂርቃንም ልጅ ሕልምንም የምትተረጉም ነቢይ ሰሜል በሰማዕትነት ሞተች። በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። ጥር 2 ቀን የሚከበሩ ቅዱሳን በዓላት፦ ቅዱስ አቤል ጻድቅ፣ ቅዱስ ዲዮናስዮስ ሊቀ ጳጳስ፣ ቅዱስ አላኒቆስ ሰማዕት፣ ቅዱስ ሳቤል ነቢዩ፣ ቅዱስ ቤተ ለድንግል ቤተ አባ ሲኖዳ፣ ቅዱስ ናዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ዘአጋስያ፣ ቅዱስ አባ ባውሌ ገዳማዊ፣ ታላቁ ቅዱስ ዮሐንስ ነቢይ መጥምቁ መለኮት